አሁን በዚህ ቅጽበት የምናወራው ለህይወታችን እጅግ በጣም ጠቃሚ የሆነ ነገር ነው የምናወራው። ለዚህ ሰዓት ፈጣሪ ፈቅዶ ስላገናኘን እጅግ በጣም ፈጣሪን ማመስገን ይጠበቅብናል ብዬ አስባለሁ። የህይወታችን ችግሮች ሁሉ የሚዘጉት በዚህ በዛሬ ርዕስ ነው። ይህንን ርዕስ በደንብ ከተረዳን እና ፕራክቲካሊ ያንን ነገር መውሰድ ከቻልን መተግበር ከቻልን በህይወታችን ውስጥ የሚገኙ ማንኛውም የሚያጋጥሙን ችግሮች ሁሉ የምናሸንፍበት እድል ነው ዛሬ ማለት ነው። ስለዚህ ወደ ጉዳያችን ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ዛሬ የምታዩት ከሆነ ወይም ደግሞ እስካሁን ያያችሁ ሳብስክራይብ ሳታደርጉ ከቀራችሁ ሳብስክራይብ አድርጉ። በዚህ አጋጣሚ ለራሳችሁ ለደግነታችሁ ምስክር ስለሚሆን ሳብስክራይብ አድርጉና ለብዙዎች ደግሞ ተደራሽ እንዲሆን ሼር አድርጉት። ለቴሌግራም ለማንኛውም የሶሻል ሚዲያ ፕላትፎርም ሼር አድርጉት፣ ላይክ በማድረግ ጀምሩት ማለት ነው። ስለዚህ ዛሬ የምናወራው ስለ ኃላፊነት መውሰድ ነው። በጣም 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 መሰረታዊ የሆነ ቃል ነው የምናወራው ዛሬ። እባካችሁ እንዲቴይል የምናወራው ነገር ባይሆንም ግን የማንኛውም ሰው ችግር አለብኝ ብሎ የሚወስደው ነገር በሙሉ ኃላፊነት ባለመውሰድ ነው። በቃ ይሄ መቀበል አለብህ፣ ግዴታ ነው። ተቀበለው፣ ግድ የለህም። ተቀበዩ፣ ግድ የለሽም። አሁን በህይወትሽ ያጋጠመሽ ማንኛውም ችግር ኃላፊነት ባለመውሰድሽ ነው። ምን ማድረግ ነበረብሽ? አንቺ ታውቂያለሽ። እሺ፣ ምን ማድረግ ነበረብህ? ምን ስላላደረክ ነው ይህንን ችግር የደረሰብህ? አንተ ታውቃለህ። ነገር ግን ማሰሪያው ምንድን ነው? ኃላፊነት አልወሰድክም። አሁን እኔ ስላለሁት ጉዳይ በደስታም ልኑር ወይም ደግሞ በስቃይ ወይም በሀዘን ልኑር ኃላፊነቴ ባለመወጣቴ ምክንያት ነው። በቃ አሁን ለምሳሌ ሰው ስለሞተብኝ ብዬ እያልኩ አይደለሁም። ቤተሰብ ሲሞትብህ ኃላፊነት አልወሰድክም ማለት ቤተሰቡ ማስቀረት ትችል ነበርክ፣ ህይወት ማስቀረት ትችል ነበርክ እያልኩ አይደለሁም። ያው ይገባችኋል። በዛ ልክ ወርጄ እያወራሁ አይደለሁም። ነገር ግን ማንኛውም አሁን በዚህ ሰዓት በድህነት ውስጥ ካለህ ድህነቱ የመጣው እንግዲህ ኃላፊነት አልወሰድክም ማለት ነው። ከድህነት ለመውጣት ኃላፊነት መሸከም አልቻልክም። በቃ ይህን ነገር በዲቴይል ራስን መርምረው። አሁን በዚህ ሰዓት ቢዝነስህ ኪሳራ ውስጥ ካለ እንግዲህ ይህንን የቢዝነስ ኪሳራ የወደቀበት አንተ መውሰድ የነበረብህ ማድረግ የነበረብህ ባለማድረግህ፣ በመፍራትህ ወይም በማዘገየትህ ወይም ደግሞ የሆነ ሰበብ በመፍጠርህ ምክንያት ነው ያንን ድህነት ወደ ህይወት የመጣው፣ ያንን ቢዝነስ እንዲከስር ያደረግከው ማለት ነው። በሌላ መልኩ ስናየው ደግሞ በዚህ ሰዓት ግንኙነትህ የተበላሸ ከሆነ ግንኙነቱ የተበላሸው በሌሎች ሰዎች አይደለም። በሰዎች ላይ ማሳበብ ማቆም ኃላፊነት መውሰድ ይባላል ትርጉሙ። ስለ አንተ ጉዳይ የሚመለከተው አንተ ነህ። አባትህ፣ እናትህ፣ ሌሎች ሰዎች አይደሉም። ከፈጣሪ በታች ስለ ህይወትህ መሻሻል፣ ስለ ህይወትህ ስኬት የሚመለከተው ህይወትህ ማሳደግም ሆነ ማውደቅም ያንተ ኃላፊነት ነው። በቃ እንዴት ነው ያንተ ኃላፊነት የሚሆነው? እንዲቴይል ስራህን በአግባቡ አለማወቅህ፣ የምትሰራው ስራ ወደህ ነው የምትሰራው፣ የመረጥከው ግንኙነት ወደህ ነው ወይ? ግንኙነቱ እንዴት ነው የታነጸው? በግንኙነት ውስጥ የተፈጠረብህ ችግሮች በሙሉ ያንተ ኃላፊነቶች ናቸው ማለት ነው። ስለዚህ በማንም ሰው ሰበብ አድርገህ የኔ ውድቀት የሚስቴ ነው፣ የጓደኛዬ ነው፣ የሌላ ሰው ነው፣ የመንግስት ነው ማለት አትችልም እያልኩ ነው። አሁን እኔ በህይወት ያጋጠሙ ችግሮች አሉ፣ ማቃቸው ውድቀቶች አሉ። በእርግጥ ውድቀት የሚሆነው ኃላፊነት ባለመውሰድ ብቻ ሳይሆን በወሰድከው ሪስክም የሚመጣ ውድቀት አለ። ባለማወቅህም እንዲታይል ችግሩ ባለማወቅ እንዲታይል መንገዱ ባለመከተል ግንዛቤ ውስጥ ባለመግባት የምትወድቅበት መንገድ አለ። እየሰራ ኃላፊነት እየወሰድክ የምትወድቅበት መንገድ አለ። ነገር ግን ውድቀት የስኬት ሁሉ መነሻ ነገር እንደሆነ ማወቅም መረዳትም ያንተ ኃላፊነት ነው ማለት ነው።
ከተረዳህ በኋላ ከተገነዘብክ በኋላ ኃላፊነትን መሸከም ነው። መውሰድ ያለብህ ሪስክ ወስደህ አሁንም እንደገና መነሳት መቻል ነው። ያ ነው ትልቅነት የሚመጣው፣ ያ ነው ስኬት የሚመጣው። ስለዚህ በህይወትህ ያጋጠሙ ችግሮች በሙሉ ያለፉ ችግሮች ናቸው እንጂ በዛሬ ሰዓት ያደረግከው ነገር አይደለም። ችግሮች ሁሉ፣ ውድቀቶች ሁሉ ትናንት የተከሰቱ ናቸው። ትናንት የተከሰቱ ደግሞ አንደኛ ራስህ ባለማብቃትህ ሊሆን ይችላል። ሁለተኛ ኃላፊነት ባለመውሰድህ ሊሆን ይችላል። ነገር ግን ትልቁ ኃላፊነት የመውሰድ ጊዜ ግን አሁን ነው። ኃላፊነት ነገ አይደለም። ኃላፊነት ትናንት አይደለም። የትናንቱ ጉዳይ ትናንት ተመልሰህ ኃላፊነት የምትወስድበት ምን ምክንያት የለም። ስለዚህ ኃላፊነት የሚወሰደው በአሁን ቅጽበት ነው። እኔ አሁን ኃላፊነት እየወሰድኩ ያለሁት በዚህ ሰዓት ይህንን ቪዲዮ ወደ እናንተ መቅረጽ ነው። ይህንን ቪዲዮ ባልቀርጸው የሚጎድልብኝ ነገር አውቃለሁ። መቀጠል እያለብኝ ይህ ዩቲዩብ ይህ ቻናል ማሳደግ እያለብኝ ከተረዳሁ ያንን ደግሞ ዛሬ በፕሮግራሙ መሰረት መስራት ካልቻልኩኝ ኃላፊነት እየወሰድኩ አይደለሁም ማለት ነው። ስለዚህ ኃላፊነት መውሰድ ያለብኝ ነገ ሳይሆን አሁን ነው። አሁን ኃላፊነት እየወሰድኩ ነው ማለት ነው። ስለዚህ አሁንም ህይወት ማስተካከል የምትችለው በሚስትህ፣ በእህትህ፣ በወንድምህ አይደለም። አባትህ ብር ስላልሰጠህ አይደለም። ወይም ደግሞ ከአንተ ጋር የሚሰሩ ሰራተኞች ያልወደዱህ አንተ የማይወደድ ማንነት ኑሮህ አይደለም። ራስን አትወድም ማለት ነው። አንድ ሰው ራሱን ካልወደደ ኃላፊነት አልወሰደም ማለት ነው። አንድ ሰው ከድህነት ለመውጣት የሆነ ትግል ካልጀመረ በህይወቱ ኃላፊነት አልወሰደም ማለት ነው። ስለዚህ ኃላፊነት መውሰድ አለብህ። ኃላፊነት ስትወስድ ችግርን ታቃላለህ፣ ከውድቀት ነፃ ትወጣለህ ማለት ነው። መልካም ጊዜ። ሳብስክራይብ ሳታደርጉ እንዳትሄዱ። አመሰግናለሁ።